ናጠል እንዲሁም በትጥቅና ያለ ትጥቅ እጃቸውን ለመንግስት እየሰጡ ይገኛሉ ያሉት የሰሜን ምዕራብ ዕዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ህብረተሰቡም የጽንፈኛውን ተግባር ተገንዝቦ አካባቢውን በንቃት እየጠበቀ ይገኛል። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ 1 መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ 2 እና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። የሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንቆማለን፣ በሐሳብም እንደግፋለን ስንል ማድረግ የምንችለው ነገር ሁሉ ከማድረግ ወደኋላ አንልም። በሄዳችሁበት ሁሉ የመከላከያ ተወካዮች ናችሁ። እንደገና ደግሞ ጠንካራ ዲሲፕሊን ለሌላ ምሳሌ የሚሆን ሌላ ወጣት እናንተን አይቶ መከላከያ እንዲወድ የሚያደርግ ተግባር መፈጸም፣ በዛ መንገድ ራሳችሁን ማዘጋጀት ይጠበቅባችኋል። የአንተርፕረነርና ስነ ልቦና ስልጠናው የአባላቱን ምርታማነት የሚያስቀጥል ትልቅ አቅም መሆኑን የገለጹት የጤና ዋና መምሪያ ኃላፊ ሌተናል ጄኔራል ጥጋቡ ይልማ የአባላቱን የሞራል ተነሳሽነትም አድንቀዋል። በስራ ፈጠራና በስነ ልቦና ዝግጁነት ዙሪያ ለክብር ተሰናባቾቹ የሰራዊት አባላት የተሰጠው ስልጠና ብሩህ ተስፋና ራስን የመቻል ዓላማ እንዲኖራቸው ያስቻለ ሰፊ ግንዛቤ መፍጠሩን የመከላከያ ኢንተርፕሪነርሺፕና ኢኖቬሽን ማዕከል ኃላፊ ብርጋዴር ጄኔራል አብደላ መሐመድ ተናግረዋል። የኢንተርፕሪነርሺፕ ልማት ኢንስቲትዩት ዋና ዳይሬክተር ዶክተር ሐሰን ሁሴን በበኩላቸው ተሰናባች የሰራዊት አባላቱ በሚያስፈልጋቸው እገዛ ሁሉ የኢንተርፕሪነርሺፕ ልማት ኢንስቲትዩት ከጎናቸው እንደሆነ አረጋግጠዋል። ተሰናባች የሰራዊት አባላቱ በሰጡት አስተያየት ስልጠናው ከፍተኛ አቅም እንደፈጠረላቸው ጠቁመው ሰርተው ቤተሰቦቻቸውን ብሎም ሀገርን ለመጥቀም የሚያስችላቸው ስነ ልቦናዊ የዝግጁነት ደረጃ ላይ እንደሚገኙ ገልጸዋል። የአላጌ የጀግኖች አምባ የስራ እንቅስቃሴን በመከላከያ ሰራዊት ከፍተኛ አመራሮችና ጥሪ የተደረገላቸው እንግዶች ተጎብኝተዋል። ዳሎል ማዕከላዊ የሚሰጡትን ተልእኮች በሙሉ በላቀ ብቃትና በውጤታማነት ለመወጣት በትኩረት እየተንቀሳቀሰ እንደሚገኝ ገለጸ። እዙ በተሰማራባቸው ቀጠናዎች በሙሉ ግዳጆችን በብቃት መወጣት የሚያስችሉ ሁለንተናዊ የአቅም ግንባታ ስልጠና ለአመራሮቹ ሰጥቷል። ማዕከላዊ በሚንቀሳቀስባቸው በግዳጅ ቀጠናዎች አሸባሪውን ሸኔን በመደምሰስና የህዝቡን ደህንነት በማስጠበቅ አመርቂ ውጤት ማስመዝገቡን አዛዡ ሌተናል ጀነራል ዘውዱ በላይ ጠቁመው በቀጣይም ከህብረተሰቡ ጋር በመሆን ሰላምን የማስፈንና የህግ የበላይነትን የማረጋገጥ ተግባራቸውን ተጠናክሮ እንደሚቀጥል አረጋግጠዋል። በየደረጃው የሚገኙ የሰራዊት አመራሮች በበኩላቸው ሰላምን ማስፈን የዕለት ከዕለት ተግባራቸው በመሆኑ የሰራዊቱን የሞራል ልዕልና ከፍ በማድረግ የሚሰጧቸውን ተልእኮዎች በሙሉ በላቀ ብቃት ለመፈጸም በአስተማማኝ ዝግጁነት ላይ እንደሚገኙ ተናግረዋል። ዘገባው የመሐመድ አህመድ ነው። ከውስጥና ከውጭ ሊቃጡ የሚችሉ ትንኮሳዎችን ለመመከት የሚያስችል ጠንካራ ቁመና ያለው ሰራዊት መገንባቱን የደቡብ ዕዝ አዛዥ ሌተናል ጀነራል ሰለሞን ኢተፋ ገለጹ። ሌተናል ጀነራል ሰለሞን ኢተፋ ይህንን የገለጹት የደቡብ ዕዝ ከፍተኛ አመራሮች የአቅም ግንባታ ስልጠናና በዕዙ ስር የሚገኘው የ205ኛ ኮር የሰራዊት አባላት ወታደራዊ የዝግጁነት ደረጃ ተዘዋውረው በተመለከቱበት ጊዜ ነው። ታሪካዊ ጠላቶቻችን ባንዳዎችን የሚያስችል ቁመና ላይ እንገኛለን ብለዋል። ሰራዊታችን ከግዳጅ ጎን ለጎን በተገኙ አጋጣሚዎች ሁሉ መሰልጠንና ውጊያን በበላይነት ቀለ አንስተዋል። የጽንፈኛውን ቡድን ታጣቂዎች በአሁኑ ወቅት በቡድንና በተናጠል እንዲሁም በትጥቅና ያለ ትጥቅ እጃቸውን ለመንግስት እየሰጡ ይገኛሉ ያሉት የሰሜን ምዕራብ ዕዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ህብረተሰቡም የጽንፈኛውን ተግባር ተገንዝቦ አካባቢውን በንቃት እየጠበቀ ይገኛል ብለዋል። ዘገባው የሰሜን ምዕራብ ዕዝ ሚዲያና ህዝብ ግንኙነት ነው።
የሁርሶ ኮንቲንጀንት ማሰልጠኛ የአካባቢውን ደህንነት መጠበቅ በሚያስችሉ ጉዳዮች ዙሪያ ከባለድርሻ አካላት ጋር ምክክር አደረገ። በምክክር መድረኩ ከአካባቢው የጸጥታ ኃይሎች ጋር ቅንጅታዊ አሰራሮችን በመዘርጋት ሰላምና ደህንነትን አስተማማኝ ለማድረግ የተጣመረ ግዳጅ ለመፈጸም የጋራ ግብረ ኃይል መቋቋሙ ተገልጿል። የአካባቢውን ሰላም ከምን ጊዜውም በላይ ለማረጋገጥ ተቀናጅቶ መስራትና የጋራ አቅም መፍጠር እንደሚገባ የሁርሶ ኮንቲንጀንት ማሰልጠኛ አዛዥ ብርጋዴር ጄኔራል አዲሱ ተርፋሳ አሳስበዋል። የውይይቱ ተሳታፊዎችም የኢትዮጵያን ከፍታ የማይመኙ ጸረ ሰላም ኃይሎችን በትብብር ለማጥፋት ዝግጁ መሆናቸውን ተናግረዋል። ይህ በእንዲህ እንዳለ በሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት የሚገኙ 27ኛ ዙር እጩ መኮንን ሰልጣኞች በወቅታዊና ሀገራዊ ጉዳዮች ዙሪያ ውይይት አካሂደዋል። እጩ መኮንኖቹ የሀገርን ፍቅር ከሚሸረሽሩ ነገሮች ተቆጥበው የቆሙለትን ዓላማ ከግብ የሚያደርሱና ሀገር በፈለገቻቸው ጊዜ ቀድሞ የሚገኙ ጠንካራ መኮንን መሆን እንደሚጠበቅባቸው የሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት አዛዥ ኮሎኔል ከድር ጫጮ አሳስበዋል። በሌላ ዜና በሁርሶ እጩ መኮንን ማሰልጠኛ የፍቃደኞች ደም ልገሳ መርሃ ግብር ተከናወነ። ሰራዊታችን መተኪያ የሌላት አንድ ህይወቱን ያለ ስስት በመክፈል የሀገርን ዳር ድንበር ከመጠበቅ ባሻገር የተለያዩ የበጎ አድራጎት ስራዎችን የሚሰራ የሀገር መከታ መሆኑን የድሬዳዋ ደም ባንክ ኃላፊ አቶ ፋሲል ዘውዴ ገልጸዋል። የሰራዊት አባላቱም ደም በመለገሳቸው ደስተኛ መሆናቸውን ተናግረዋል። ዘገባው የተስፋ ያረጋልና የሁሉ ሀገር ሻባተ ነው። የአምስተኛ ሜካናይዝድ ክፍለ ጦር የሰራዊት አባላት ለአንዲት አቅመ ደካማ እናት ለሕክምና ወጪ የሚውል የገንዘብ ድጋፍ አደረጉ። ሰራዊቱ በእሴት የተገነባ በመሆኑ በራሱ ተነሳሽነት ከኪሱ በማዋጣት የግብር ቤት ሰራተኛ ለነበሩ አቅመ ደካማ እናት ለሕክምና የሚውል ገንዘብ ድጋፍ ያደረገ ሲሆን በተለያየ ጊዜያትም ተመሳሳይ ተግባራትን እያከናወነ ህዝባዊ ወገንተኝነቱን እያረጋገጠ እንደመጣም የክፍለ ጦሩ የፋይናንስ ስራ አመራር ሌተናል ኮሎኔል ቻላቸው ካሳሁን ገልጸዋል። ወይዘሮ እናንዬ በላይ የተባሉት እኚህ ድጋፍ የተደረገላቸው ግለሰብ በአቅም እጦት ምክንያት በህመም ሲሰቃዩ እንደነበር ገልጸው የክፍለ ጦሩ አመራርና አባላት ላደረጉላቸው ድጋፍ ልባዊ ምስጋና አቅርበዋል። ዘገባው የማስተዋል ዘላለም ነው። በሰራዊቱ መስዋዕትነት የተረጋገጠውን ሰላምና ልማት ለማስቀጠል በቁርጠኝነት እየሰሩ መሆናቸውን በኦሮሚያ ክልል የማያ ሲቲ ከተማ አስተዳደሮች ገለጹ። ሰላም ልማትና እድገታችንን ለማደናቀፍ የተነሳውን የሸኔን እንቅስቃሴ ለመግታትና ሸኔ ማስተዳደሮች ገለጹ። ሰላም ልማትና እድገታችንን ለማደናቀፍ የተነሳውን የሸኔን እንቅስቃሴ ለመግታትና ሸኔን ለማጥፋት ከሰራዊቱ ጋር ተቀናጅተው በመስራታቸው በአካባቢው አስተማማኝ ሰላምና ልማትን እያስቀጠሉ እንደሚገኙ ከተማ አስተዳደሩ አመራሮች ተናግረዋል። ህብረተሰቡና የጸጥታ ኃይሎች ከምስራቅ እዝ ጋር ጠንካራ ቅንጅት በመፍጠር በተከናወነው ስራ በቀጠናው ሰላምን ማስፈን መቻሉን የጠቆሙት የማያ ሲቲ ፖሊስ መምሪያ አዛዥ ኮማንደር ሙሉ አባቡ ናቸው። ዘገባው የምስራቅ እዝ ሚዲያና ህዝብ ግንኙነት ነው። ለሜካናይዝድ እዝ አሽከርካሪዎችና ለባለድርሻ አካላት በትራፊክ ደህንነት ዙሪያ ስልጠና ተሰጠ። ስልጠናው ሙያተኞች በስራቸው ከፍተኛ ጥንቃቄ በማድረግ በሰውና በንብረት ላይ ሊደርስ የሚችል አደጋን ለማስቀረት የሚረዳ መሆኑ ተገልጿል። አሽከርካሪዎች የትራፊክ ሕግን በተገቢው በመተግበር በሰውና ንብረት ላይ የሚደርሱ አደጋዎችን በጋራ መከላከል እንደሚያስፈልግ የሜካናይዝድ እዝ ሎጂስቲክስ መምሪያ ኃላፊ ኮሎኔል ታደሰ ያዘው ተናግረዋል። በተመሳሳይ ዜና ለልዩ ዘመቻዎች እዝ ጠቅላይ መምሪያ ከፍተኛ መኮንኖችና አሽከርካሪዎች የመንገድ ደህንነትና ከንብረት አያያዝ ጋር በተገናኘ የግንዛቤ ማስጨበጫ ትምህርት ተሰጥቷል። የግንዛቤ ማስጨበጫ ትምህርቱ የትራፊክ አደጋን በመከላከልና ሕግና አሰራርን በመከተል የሰው ሕይወትንና ንብረትን ከአደጋ መታደግ ላይ ማተኮሩን በመከላከያ የኢንሹራንስ ሪከቨሪ ዴስክ አስተባባሪ ሌተናል ኮሎኔል በኃይሉ እሸቴ ተናግረዋል። ዘገባው የደጀን ጉልላትና ምህረት ስመኝ ነው። በመከላከያ ሰላም ማስከበር ማዕከል ለከፍተኛ መኮንኖች ሲሰጥ የቆየው የሲቪል ማህበረሰብ ጥበቃ ስልጠና ተጠናቀቀ። ስልጠናው በእንግሊዝ መንግስት የገንዘብ ድጋፍና በመከላከያ ሰላም ማስከበር ማዕከል የዓለም አቀፍ ሰላም ማስከበር ማሰልጠኛ ኢንስቲትዩት በጋራ የተዘጋጀ ነው። በዓለም ላይ ያሉ ግጭቶች መልካቸው እየተቀያየረ ከመምጣቱም የተነሳ የሲቪሎች ጉዳት እየጨመረ መሆኑን የጠቆሙት የዓለም አቀፍ ሰላም ማስከበር ማሰልጠኛ ኢንስቲትዩት አዛዥ ኮሎኔል ጌቱ ታዬ ሰልጣኞች በስልጠናው ያገኙትን አቅም ስራ ላይ ማዋል እንዳለባቸው ተናግረዋል። ስልጠናውን የተከታተሉ ከፍተኛ መኮንኖችም የሚጠበቅባቸውን ኃላፊነት ለመወጣት ዝግጁ መሆናቸውን ተናግረዋል። ዘገባው የተፈራ ጥላይ ነው። የኢትዮጵያ አየር ኃይል በ90 ዓመት ታሪኩ ለሀገር መስዋዕትነት በመክፈል የኢትዮጵያን የአየር ክልል በብቃት እያስጠበቀ ጉልህ ገድል ማስመዝገቡን አጠናክሮ ቀጥሏል። የመንግስትን የሰላም ጥሪ የተቀበሉ ታጣቂዎችም የቀረበላቸውን የሰላም አማራጭ ተቀብለው በሰላም ወደ ማህበረሰቡ እየተቀላቀሉ ይገኛሉ። ተመልካቾቻችን በኢትዮጵያ አየር ኃይል የ90 ዓመት የምስረታ ሂደት ዙሪያ የተሰጠውን ጋዜጣዊ መግለጫና የመንግስትን የሰላም ጥሪ የተቀበሉ የሸኔ ታጣቂዎች በሰላም መግባታቸውን የተመለከቱ ዘገባዎችን ከዚህ ቀጥሎ በዝርዝር የምንመለከታቸው ርዕሰ ጉዳዮቻችን
ናቸው። ተመልካቾቻችን ከኔ ጋር በዚህ ተሰናበትን። ጥሩ ጊዜ ይሁንላችሁ።